የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሚነቅፉት የሆኑት አሳማሚ ፊትና እንዳታገኛቸው ወይም አሳማሚ ቅጣት እንዲያገኛቸው ይጠንቀቁ ይላል አላህ ሱብሓነሁ ወተዓላ። ኢያከ ነዕቡዱ የሚለው አንቀጽ ከሽርክ መጥራት ነው ይላሉ። አንተም ብቻ ነው የምንገዛው ብሎ ለአላህ ሱብሓነሁ ወተዓላ ቃል ኪዳን መግባት ነው ማለት ነው። ይሄ ዒባዳ ላይ ብቻ ያጥርም እስቲዓና የሚባለው ባይሆን ሰው እንዳይጣለል እንዳይጠራጠር በነብዩ ሰለላሁ ዐለይሂ ወሰለም ማመን የሚባለው በሙግት ብቻ ሙእሚን ነኝ በማለት በመላስ በመናገር ብቻ መስሎት ሰው እንዳይጣለልና የሳቸውን ፍርድ መመሪያ ግልጽ አድርጎ መቀበልና መውደድ እንደሚያስፈልግ ግልጽ አድርጋ ታስቀምጣለች። ተገዙ ብዬ ላዛቸው እንጂ ለሌላ አይደለም የፈጠርኳቸው ብለው አሊ ኢብኑ አቢ ጣሊብ ይህን የቁርአን አንቀጽ ያበራሩታል። ወሊአጅሊሃ ኡርሲለት ሩሱሉ ወኡንዚለት ልኩቱቡ ወሱለት ሱዩፍ ለሷም ለዒባደቱላሂ ዋሕደህ አላህን ብቻ ማምለክ ስለሚባለው ነው መልእክተኞችም የተላኩት። መጽሐፍም እነሱ ያንን መጽሐፍ ተገድፈው የሚያስተምሩበት የተወረደላቸውና ሰይፍም በሙእሚኖችና በእነሱን በሚነቅፍ በሆኑት አንጃ ጋራ የተመዘዘው በሷ ለተውሂድ ሲባል ነው። وهي مهمة الرسل عليهم الصلاة والسلام وأتباعهم የተውሂድ ዒባደቱላሂ ዋሕደህ አላህን ብቻ ማምለክ የሚባለው የሩሱሎች ትልቅ ዓላማቸውና የእሳቸው ተከታይና የሩሱሎችና የእሳቸው ተከታይ ትልቅ ግባቸውና ዋና ሐሳባቸው ነው። ቃለ አላሁ ተዓላ ሙበይነን ደዕወተ ሩሱሊ ዐለይሂሙ ሰላቱ ወሰላም ሒነ ዩርሰሉነ ኢላ ቀውሚሂም ቢማዛ የብደኡን አላህ ሱብሓነሁ ወተዓላ የሩሱሎችን ጥሪ ወደ ህዝባቸው ሲመጡ ምን ብለው እንደሚናገሩ እንደሚጀምሩና ህዝባቸውን እንደሚያናግሩ አላህ ሱብሓነሁ ወተዓላ ምን ይለናል? ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ ህዝቦች ሆይ አላህን ተገዙ ከሱ ውጪ ለሱ ከሱ ውጪ ተመላ በትክክል የሚመለክ ጌታ የላችሁምና ብለው ነው ህዝቦች ወደ ህዝባቸውን ሲጣሩ ያደርጉ የነበረው ጥሪ ይላል አላህ ሱብሓነሁ ወተዓላ። وقال مبينا لماذا أرسلهم راسو ديم الله لمن اندلاكاتشو سيابرارا من الال ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت برقتم بهزبوش هلو وستلكنا للال الله سبحانه وتعالى ملكتنيان من الميل كتب على أن يعبدوا الله أي وحيده بالعبادة اللهم بيتشا تجزو واجتنبوا الطاغوت طاغوتاتنا راقوا قصوش من ملكوا تذكر عليه لمنا የሚሰጣቸው ኢባያ ለሱ ብቻ አድርጉት ብላችሁ በሉ የሚሉ መልእክተኞች ልከናል ኢላ አላህ Subhanahu Wa Ta'ala وقال مبينا اذا ماذا قضى على الخلق አሁንም አላህ Subhanahu Wa Ta'ala በፍጡሮች ላይ ግዴታ ያደረገውን ነገር ሲያብራራ ምን ይላል? وقضى ربك لا تعبدوا الا اياه ጌታ ፈጸመ ወስኗል ግዴታ አድርጓል እሱም ብቻ እንጂ ላትገዙ ይላል አላህ Subhanahu Wa Ta'ala. إذا كان وقال النبي صلى الله عليه وسلم حق الله على العباد أن يعبدوه ولا يشركوا به شيئا يا الله مبت قديتا ያደረገባቸው በፍጥሮች ላይ አላህ Subhanahu Wa Ta'ala እሱም ብቻ ሊገዙት ነው በሱ ምንንም ላይ ያጋሩን ይላል ነብዩ ሰለላሁ ዐለይሂ ወሰለም። فإذا كان الأمر كذلك فيجب علينا أن نعلم كيف نعبد الله እንዲህ ተውሂድ የሚባለው የዚህን ቀድር የሚያሳስብ ከሆነ አላህ Subhanahu Wa Ta'ala እንዴት አድርገን ማምለክ አለብን የሚለውን በጥንቁቁ ማወቅና መረዳት ይገባናል ማለት ነው። كيف نعبد الله الله سبحانه وتعالى በምን አይነት መልኩ ነው የምንገዛው? መልሶ የሚሆነው كما أمرنا الله سبحانه وتعالى في كتابه وبينه رسول الله صلى الله عليه وسلم في الحديث ነብዩ الله سبحانه وتعالى በቁርአን እንደነገረንና ነብዩ صلى الله عليه وسلم በሐዲሳቸው وأنزلنا إليك الذكر لتبين للناس ما نزل إليهم ተብለዋልና ማብራሪያ እንደሰጡት አድርገን ነው አላህ Subhanahu Wa Ta'ala የምንገዛው ነው። ያ አላህ Subhanahu Wa Ta'ala ያዘዘን በምን መልኩ ነው ያዘዘን? وعبادة الله توجد بأن تكون لله وفي الله وبالله በእነዚህ በሶስቱ መስፈርቶች ነው አላህ Subhanahu Wa Ta'ala ማምለክ ያለብን። ومعنى كونها لله ለአላህ Subhanahu Wa Ta'ala عبادة ለሱ ብሎ ማለት ምንድነው? أن يخلص الإنسان عبادته لله عز وجل
አምልኮቱን ለአላህ ብቻ ሊያደርግ ነው። ላ ዩሪዱ ቢዒባደቲሂ ኢላ ረበህ ሲያመልክ ጌታውን እንጂ ሌላን አይደለም የሚሻው እሱ ማለት ነው። ላ የተቀረቡ ኢላ አሐድን ሲዋ ከሱ ውጭ ወደ ያለ ወደ ሌላ አይቃረብም። ኢነማ የብተጊ ኢላ ረቢሂል ወሲላ የሚፈልገው እንግዲያስ ወደ ጌታው መቃረብን ነው እንጂ ወደ ሌላ ወደ ማንም አይፈልግም። ኢነማ የብተጊ ኢላ ረቢሂል ወሲላ ወየርጁ ረሕመተህ ወየኻፉ ዐዛበህ ደሞም አላህን ትገዛ የሱን ረሕመቱን ፈልጎና ጀነቱን ፈልጎና ቅጣቱን ፈርቶ ነው አላህ ሱብሓነሁ ወተዓላ እንዲገዛ በይነል ኸውፊ ወረጃ የድዑነ ረበሁም ኸውፈን ወጠመዐን ያለውን ጠብቆ ነው የሚገዛው። ወላ ያዕቡዱ ላህ ተዓላ አላህ ሱብሓነሁ ወተዓላ ነው እኮ አሁንም አይገዛም። ሊአነ ፉላነን የራህ ከሌላ ያኛል እኮ ስላለ ጾምም ይጹም ኢዕቲካፍም ይግባ ማንኛውም ስራ አላህ ጋር የምታቀርብ ስራ ሁሉ ለአላህ ብሎ እንጂ ከሌ ጎበዝ እንዲለኝ ወይም ደግሞ እሱ መልካም ጥሩ ኮሽ እንዲለኝና እንዲወድሰኝ ብሎ አይደለም የሚሰራው ይላል አላህ መሆን ያለበት በዚህ ኢኽላስ ማረግ አለበት ማለት ነው። ወላ ያዕቡዱ ላህ ተዓላ ወኢነማ ያዕቡዱ ላህ ተዓላ ሊቀውሊላህ ወላ ያዕቡዱ ላህ ተዓላ ሊአጅሊ አን ዩለቀበ ቢለቀቢል ዓቢድ አላህን ፈሪ አላህን ተገዥ እንዲባልም አይደለም ደግሞ አላህን ሱብሓነሁ ወተዓላ ሲገዛ እንግዲያስ ወኢነማ ያዕቡዱ ላህ ተዓላ አላህን ሱብሓነሁ ወተዓላ የሚገዛው ሊላህ ለሱ ብሎ ነው። ሊቀውሊላህ ዐዘ ወጀል ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን ይላል አላህ ሱብሓነሁ ወተዓላ በሱረቱል በይና ላይ አልታዘዙም አላህ ሱብሓነሁ ወተዓላ በብቸኛ አድርገው ሊገዙት እንጂ ሙኽሊሲነ ለሁ ዲን ሃይማኖትን ለሱ በትክክል ያጠሩ ሆነው ሊገዙ እንጂ ለሌላ አይደለም የታዘዙ ስለሚል በይህ መስፈርት ነው አላህን የሚገዛው። ወቀውሊህ ፈመን ካነ የርጁ ሊቃአ ረቢህ ፈልየዕመል ዐመለን ሷሊሐ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ይላል አላህ ሱብሓነሁ ወተዓላ በሱረቱል ከህፍ ደግሞ ፈመን ካነ የርጁ ሊቃአ ረቢህ ከጌታው ጋር መገናኘትን የሚፈራ የሆነ ሰው ፈልየዕመል ዐመለን ሷሊሐ መልካም ስራ ይስራ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ጌታውን ሲያመልክ አንድንም እንዳያጋራ ለአላህ ብሎ ይስራ እንጂ ሪያ ነው እኮ ይችላሉ። ይሄ አንቀጹ ምክንያቱ ለሰው ብሎ እንዳይሰራ ማለት ነው። ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ማለት ለሰው ብሎ አይስራ ማለት ነው እንጂ ሌላ ሽርክ ይስራ አይደለም እዚህ የታሰበው ይላሉ አንቀጹ የመጣበት። ወአማ ከውኑል ዒባደቲ ፊላህ ኢባዳ ሊላህ ፊላህ ወቢላህ ነው ያለው። ሁለተኛው ኢባዳ ፊላህ ብሎ ማለት ወሁ አን ያዕቡደል ኢንሳኑ ፊዲን አለዚ ሸረዐሁ ፊ ኪታቢህ ወዐላ ሊሳኒ ረሱሊህ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በቁርአኑ እንዲያስቀመጠው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው በዝርዝር እንዲያስተማሩን መሆን አለበት አላህ ሱብሓነሁ ወተዓላ የምንገዛው እንጂ ላ የኽሩጁ ዐንሁ ላ ቢዝያደቲ ወላ ቢንቁሳን ከሱ በመጨመርም ቢሆን በመቀነስ መውጣት አይቻልም። ዚያዳ መቻል አለመቻል የሚባል የለም፣ አለመጨመር ብቻ ነው። ንቁሳንሳ ያለህን ተቁላህ መስተጧቱም ነው ባለህ አቅም ትሰራለህ ማለት ነው። አንተ በምችለው አልችልም ብለህ ዝም ብለህ ብቻ እንዲያተው እንጂ እማችለው ሆነህ ከሆነ አላህም ሱብሓነሁ ወተዓላ ባልቻልነው አይዘንም ማለት ነው። لأن الله تعالى أرسل رسوله نبي صلى الله عليه وسلم ልኳቸዋል يخرج الناس من الظلمات إلى النور الله سبحانه وتعالى ነብዩ ሰለላሁ ዐለይሂ ወሰለም ሲልካቸው ተጨለማ ወደ ብርሃን እንዲወጡ ነው ነብዩ ሰለላሁ ዐለይሂ ወሰለም የላካቸው። يخرج الناس من الظلمات إلى النور ይህ የሚረጋገጠው ወይንም የተሐቀቁ هذا الخروج ይሄ بالمتابعة التامة ሙሉ በሆነ መከተል ነው ነብዩ ሰለላሁ ዐለይሂ ወሰለም የሚረጋገጠው ከጨለማ من ظلمات الشرك والكفر ከዛ ከዲግዲግ ተሆነ ኩፍርና ሽርክ ሰዎችን ኢላ ኑር الإيمان والتوحيد ወደ ትክክለኛው እምነት እንዲወጡ ስለሆነ አላህ Subhanahu Wa Ta'ala የላካቸው ይሄ የሚሆነው ሙሉ የሆነ ለነብዩ ሰለላሁ ዐለይሂ ወሰለም ተከታይ ስንሆን ነው። ومن المعلوم أن طاعة الرسول واجب علينا እንደሚታወቀው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መገዛት በእኛ ላይ ግዴታ ነው። بنص القرآن والسنة الله سبحانه وتعالى ግልጽ በሆነ የቁርአን አንቀጽና ነብዩ ሰለላሁ ዐለይሂ ወሰለም እንደዚሁ በሐዲሳቸው ግልጽ አድርገው አስቀምጠውታል። ነብዩ ሰለላሁ ዐለይሂ ወሰለምን መታዘዝ ግዴታ ለመሆኑ قال الله تعالى الله من ይላል واطيعوا الله واطيعوا الرسول መልእክተኛውን አላህንና መልእክተኛውን ታዘዙ ይላል አላህ Subhanahu Wa Ta'ala وقال تعالى وهو ينفي عمن لا يحكمونه أو يرون في أنفسهم حرجا أو توقفا عن حكمه الله Subhanahu Wa Ta'ala من ይላል ውድቅ ያደረገ እምነታቸውን ነብዩ ሰለላሁ ዐለይሂ ወሰለም ፈራጅ ያላደረጉትን ሰዎችና
ወይም በውስጣቸው ጥበት መጨናነቅ ወይም ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ሁክም ለመቀበል የሚቆሙ ሰዎችን የሚቆሙ የሚገደቡ ሰዎችን አስመልክቶ ምን ይላል? ወላ ይሰሊሙና ተስሊማን ካሚላ ሙሉ ሆነ ለነብዩ ሰለላሁ ዐለይሂ ወሰለም ፍርድ እጅ የማይሰጡትን አስመልክቶ አንቅትና ወንሽራህ ነፍስ ውስጣቸው ደስ ብሏቸው ተፈቃቅተውና ውስጣቸው ልባቸው ሰፋ ብሎ فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما إلى الله سبحانه وتعالى فلا وربك بقيتها ملالهن عمل هنا يسلم إلى الله سبحانه وتعالى حتى يحكموك فيما شجر بينهم አንተን ፈራጅ እስከሚያደርጉ ድረስ በመሐከላቸው በተገኘው ነገር በሚገኘው ጭቅጭቅ حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم مما قضيت ከዛም በውስጣቸው ጥበትና መጨናነቅ ላይ ያገኙ ነው አንተ ከፈረርከው ፍርድ ወይሰልሙ ተስሊማ ከዛም እጅ መስጠትን እስታልሰጡ ድረስ ለአንተ ፍርድ ለፈረርከው ኢማን ሊኖራቸው አይችልም ይላል አላህ Subhanahu Wa Ta'ala ሱረቱ ኒሳ ላይ وهكذا كشفت دعاة الإيمان أي مدعي الإيمان እቺ አንቀጽ እንግዲህ ኢማን አለን የሚሉትን ሰዎችን እንደዚሁ ግልጽ ታረጋለች ቢዱኒ አመል ቢሱነቲሂ በነብዩ ሰለላሁ ዐለይሂ ወሰለም ሱና ካለ መስራት አውሪዶም ቢሁክሚህ ወይም የሳቸውን የነብዩ ሰለላሁ ዐለይሂ ወሰለም ሁክም የሰጡትን ብይን ካለ መቀበል ካለ መውደድ ወተክሽፉ في كل مكان وزمان በማንኛውም ጊዜ በማንኛውም ቦታም ትገልጻለች ለምን ቁርአን ቋሚ መመሪያ ስለሆነ በዘመን ስለማይገደብ ሁሉ ጊዜ ይህን አንቀጽ የሚጠቁማቸው ሰዎች አሉ ማለት ነው ከነዛ ላለመሆን የነብዩ ሰለላሁ ዐለይሂ ወሰለም ፍርድና የሳቸውን የሚሰጡትን ብይን መቀበል በእኛ ላይ ግዴታ ይሆንብናል ማለት ነው فالآية كما ترون تنفي عنهم الإيمان إيمان ورق እያደረገች ነው فلا وربك لا يؤمنون እያለች ስለሆነ وتعريهم أمام الناس በሰዎች ፊት ለፊት ግልጽ አድርጋ ከኢማን ያራቆታቸው ነው ለምን ያላ ينخدع ويظن أن الإيمان بالرسول يتم بمجرد دعوة الإيمان والقول باللسان ሰው እንዳይጣለል እንዳይጠራጠር በነብዩ ሰለላሁ ዐለይሂ ወሰለም ማመን የሚባለው በሙግት ብቻ ሙእሚን ነኝ በማለት በመላስ በመናገር ብቻ መስሎት ሰው እንዳይጣለልና የሳቸውን ፍርድ መመሪያ ግልጽ አድርጎ መቀበልና መውደድ እንደሚያስፈልግ ግልጽ አድርጋ ታስቀምጣለች وتأتي في هذا المعنى آية أخرى لما أنقص እንደዚሁ ብዙ አንቀጾች አሉ ከዛ መካከል تهدد المدعين المخالفين የነብዩ ሰለላሁ ዐለይሂ ወሰለም መመሪያ የሚነቅፉ ሆነው ኢማን አለም ብለው የሚሉትን ሰዎች እያስፈራራይ بالفتنة والعذاب الأليم በፊትናና አሳማሚ በሆነ ቅጣት እምትመጣ ሌላ አንቀጽ አለ وهي قول الله تعالى فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم إلى الله سبحانه وتعالى የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሚነቅፉት የሆኑት አሳማሚ ፊትና እንዳታገኛቸው ወይም አሳማሚ ቅጣት እንዲያገኛቸው ይጠንቀቁ ይላል አላህ Subhanahu Wa Ta'ala وقال صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እሳቸው መታዘዝ ግዴታ መሆኑን ያመላክቱን ምን ይላሉ في الحديث الذي رواه أبو داود والترمذي وصححه أبو داود እና ኢማሙ ትርሚዚ እንደዘገቡት ትርሚዚ صحيح ነው ብለውታል ሐዲሱን عن عباد بن سارية رضي الله تعالى عنه أنه قال وعظنا رسول الله صلى الله عليه وسلم موعظة وجلت منها القلوب وذرفت منها العيون نبي صلى الله عليه وسلم مكرون ይላሉ ልብ የፈራችላትና አይን ያነባችላት ሆነች فقلنا يا رسول الله كأنها موعظة مودع فأوصنا ያንተ ያላህ መልእክተኛ ሆይ ልክ የተሰናባች ምክር ትመስላለችና የተሰናበተ ሰው ለወዳጆቹ ጥሩ ነገር አደራ ብሎ መህር ስላለበት እስቲ ምክር ስጡን አሏቸው قال نبي صلى الله عليه وسلم قالوا أوصيكم بتقوى الله والسمع والطاعة وإن تعمر عليكم عبد አደራ ላቸዋለሁ አላህን በመፍራት ይላሉ تقوى الله امتثال الأوامر واجتناب النواهي الله سبحانه وتعالى ያዘዛቸውን ነገር መተግበርና የከለከላቸውን መከልከል ማለት ነው ተቅዋ አላህ ብሎ ማለት والسمع والطاعة በመስማትና በመታዘዝ وإن تعمر عليكم عبد ባሪያ እንኳን በእናንተ ላይ ስልጣን ቢያገኝባችሁ እሱን በመታዘዝና በመስማት የነገር ሐላፊ የሆኑ ያረጋችኋቸውን ሰዎችን መታዘዝ አለባችሁ በዛ አደራላችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም
فإنه من يعيش منكم بعدي كان بحالا الله እርሜ ሰጠው ከእናንተ መካከል فسيرى اختلافا كثيرا ብዙ የሆነ መናጋት በሰዎች መካከል ያያል واحذروا المحدثات አዳዲስ መጤዎችን ነገሮች ተጠበቁ እንዲያትወርቁ ማለት ነው ይላሉ ሲፈስሩ ይህን ሊቃውንቶች ያብራሩት فإن كل محدثة አዲስ መጤ የሆነ ነገር ሁሉ ቢድዓ ጥመት ነውና فإن كل محدثة بدعة አዲስ መጤ የሆነ ነገር ሁሉ ፈጠራ ስለሆነ وكل بدعة ضلالة ፈጠራ የሆነ ነገር ደግሞ ያው ጥመት ስለሆነ አስጠነቅቃቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም وأما كون العبادة بالله ሶስተኛውና የመጨረሻ የሆነው መጀመሪያው ሊላህ ኢኽላስ ያስፈልጋል አላህ Subhanahu Wa Ta'ala ስንገዛ ብለናል ሁለተኛው ደግሞ ሙታባዓ ያስፈልገናል ነብዩ ሰለላሁ ዐለይሂ ወሰለም እንዲያስተማሩን መሆን አለበት ብለናል ሶስተኛው كون العبادة بالله أن يعبد الإنسان مستعينا بالله الله سبحانه وتعالى نجزا بالله አቅም ሰጠይ ብሎ በአላህ Subhanahu Wa Ta'ala ታግዞ መሆን አለበት አላህን ሲገዛ لا يفخر بنفسه በራሱ መኩራትና መፎከር የለበትም ይሄን ሰርቼው ይሄን አርጌው ይሄን ቁርአን ይሄን ያህል በረመዳን ይሄን ያህል አከተምኩ በቁዋዬ ነው ማለት የለበትም የአላህ Subhanahu Wa Ta'ala ፈضል ነው ይሄን እንዲያረግ ያደረገኝ እሱ ችሎታ ሰጥቶኝ ነው ብሎ ማለት አለበት አው የራ أنه مستقل بعبادته عن الله ወይ ራሱ ተብቃቅቶ ያሰራው መሆን የዚህን አይነት ሐሳብ ማንጣት የለበትም بل هو يعبد محققا لقول الله عز وجل إياك نعبد وإياك نستعين ያለውን የቁርአን አንቀጽ ያረጋገጠ ሆኖ አላህ Subhanahu Wa Ta'ala ሲገዛ በዚህ መልኩ ነው የሚሆነው قال ابن كثير ታላቁ ሙፈሲር ኢማም ኢብኑ ከሲር ምን ይላሉ فالأول تبرؤ من الشرك والثاني تبرؤ من الحول والقوة የመጀመሪያው إياك نعبد የሚለው አንቀጽ ከሽርክ መጥራት ነው ይላሉ አንተም ብቻ ነው የምንገዛው ብሎ ለአላህ Subhanahu Wa Ta'ala ቃል ኪዳን መግባት ነው ማለት ነው وإياك نستعين የሚለው والثاني تبرؤ من الحول والقوة ተመላና ተኃይል መጥራት ነው መላም የለኝ ቀዋውም ኃይሉም ሁሉም ያንተ ነው አንተ ካልሰጠኝ አንተን እንደሚገባ አድርጌ ልገዛ አልችልም ብሎ ማለት ነው ይላሉ وتفويض الى الله عز وجل ወደ አላህ Subhanahu Wa Ta'ala ተዛዝን ሁሉ ማስረከብ ነው ከአንተ ብቻ ነህ ቀዋ የምትሰጠው ኃይል የምትሰጠው እንጂ እኔ ብቻዬን የማደርገው ነገር የለም ብሎ ለአላህ Subhanahu Wa Ta'ala ቃል ኪዳን መግባት ነው وهذا المعنى ይላሉ ابن كثير رحمه الله تعالى في غير آية من القرآن ይህ ደግሞ ቀዋን ወደ አላህ ማስጠጋት ካንተው ነው የሚመጣው እንጂ እኔ በራሴ እሰራለሁ ብሎ እኔ በራሴ ልሰራ አልችልም የሚለው በብዙ አንቀጽ ይመጣል ይላሉ ለምሳሌ كما قال الله تعالى فاعبده وتوكل عليه እሱም ብቻ ተገዘው በሱ ላይ ተመካ ይላል አላህ Subhanahu Wa Ta'ala وما ربك بغافل عما تعملون ጌታህ ዝንጉ አይደለም ከምትሰሩት ስራ قل هو الرحمن آمنا به وعليه توكلنا በሱ ላይ ተመካን قل هو الرحمن እሱ ጌታ አዛኝ ነው በሱ ላይ ተመካን وعليه توكلنا رب المشرق والمغرب لا اله الا هو فاتخذه وكيلا የሱመት መመኪያና መጠጊያ አድርገህ ያዘው ይላል አላህ Subhanahu Wa Ta'ala وكما ثبت في الحديث الذي رواه الترمذي عن ابن عباس أن النبي صلى الله عليه وسلم قال له وهو يعيذه عبد الله بن عباس نبي صلى الله عليه وسلم ሲመክሩት ነብዩ ምን ብለዋል وإذا استعنت فاستعن بالله ችሎታ አቅም ትፈልግ አቅም መፈለግ ከአላህ ይሁን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አባስን ያስተምሩት ولكن لا تقتصر هذه الاستعانة في العبادة فقط ይሄ ዒባዳ ላይ ብቻ አጥርም እስቲዓና የሚባለው ባይሆን ዒባዳ ላይ ብቻ አጥርም እንግዲያስ ሁሉንም ነገር ያካትታል ማለት ነው ኢብኑ ከሲር ምን ይላሉ አሁንም في أمور الدين وفي أمور الدنيا በማንኛውም ነገር መካተት አለበት አላህ አቅም ሰጥቶን እንጂ ዱንያም ስንከስብ በራሳችን አቅም አለመሆኑን ማረጋገጥ አለብን ማለት ነው እነዚህ በእነዚህ መስፈርቶች አላህ Subhanahu Wa Ta'ala መገዛት አለብን ያ አላህ Subhanahu Wa Ta'ala ትክክለኛ ባሪያ ለመሆንና አላህ ጀነትን እንዲያስገባን ተስፋ የሁላችንም ተስፋ ስለሆነ አላህን የምንገዛው እሱ እንዲያዘዘን ስለሆነ በዚህ አበቃ ባዳመጣችሁት እኔም በተናገርኩት የምንጠቀም አላህ ያድርገን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወአስሐቢሂ
وسلم تسليما كثيرا. السلام عليكم ورحمة الله وبركاته.